ተናሰልኝ ተመልካቾች የፋና ሚዲያ ኮርፖሬሽን ነው። ፕሮግራሙ የወል እውነት ነው። የወል እውነት በኢትዮጵያውያን የጋራ ጉዳይ ላይ ትኩረቱን የሚያደርግ ስለ ኢትዮጵያ ትላንት ዛሬና ነገ አንስተን የምንወያይበት ፕሮግራም ነው። በዚህ ፕሮግራም ላይ ከኢትዮጵያና ከኢትዮጵያዊነት ጋር የተገናኙ ጉዳዮችን እናነሳለን። ከታሪክና ከትርክት ጋር ተያያዥ ጉዳይ የሆኑ ሀሳቦችን ማንስተን ውይይት እናደርጋለን። ይሄ ኢትዮጵያና ኢትዮጵያዊነትን ከፍ የምናደርግበትን ፕሮግራም እናንተም እንድትከታተሉ በዚሁ አጋጣሚ በአክብሮት እንጋብዛለን። እስጢፋኖስ አበራ ነኝ። የፋና ሚዲያ ኮርፖሬሽን የወል እውነት ፕሮግራም ከመሸጋገሪያ በኋላ የዛሬውን እንግዳውን ይዞ ይመለሳል። ተመልሰናል ተመልካቾች። ፋና ሚዲያ ኮርፖሬሽን ላይ የወል እውነት ፕሮግራም እየተከታተላችሁ ነው የምትገኙት። የወል እውነት በኢትዮጵያውያን የጋራ ጉዳይ ላይ ትኩረቱን የሚያደርግ ፕሮግራም ነው። በዛሬው ፕሮግራማችን ደግሞ ቆይታ የምናደርገው ከኢትዮጵያዊነት፣ የሀገር ፍቅር፣ ሰላም፣ ምክክር የሚሉ ጉዳዮችን መነሻ አድርገን ውይይት እናደርጋለን። ለዚህ ውይይት ደግሞ የጋበዝናቸው የሀገር መውደድ ምሳሌ አድርገን እንግዲህ የወሰድናቸውን አቶ አርጋው አየለን ነው። አቶ አርጋው አየለ በተለይ በሰላም ግንባታ ላይ ሰፊ ስራ የሚሰሩ በበጎ አድራጎት ስራ ላይም እየተሰማሩ እንግዲህ ወደ ሀገራቸውም ከገቡ በኋላ በተለይ በሲዳማ ክልል በሐዋሳ ከተማ በበጎ አድራጎትና በሰላም ግንባታ ላይ ብዙ ስራዎችን የሰሩ ሰው ናቸው። ከእሳቸው ጋር ነው ውይይት የምናደርገው። የውይይታችን መነሻ የዛሬው በተለይ የሚሆነው ደግሞ ዓለም አቀፍ የሰላም ባንክ የሚል እንቅስቃሴ ያደርጋሉ። እሱን መነሻ አድርገን በተለይ ለሀገራችን በአሁኑ ሰዓት የሰላም ጉዳይ የምክክር ጉዳይ ትልቁ አጀንዳ ስለሆነ እሱን መነሻ አድርገን ነው ውይይት የምናደርገው። ተመልካቾች እናንተም ይህንን ፕሮግራም በድጋሚ እንድትከታተሉ በእኔም በአቶ አርጋውም ስም ጋብዛለሁ። አቶ አርጋው እንኳን ደህና መጡ። አመሰግናለሁ። ጀርስጥልኝ እንግዲህ ብዙ ነገሮችን ነው የምናነሳው። ከሲዳማ ክልል ነው የመጡት። በዛም አካባቢ ብዙ ስራዎችን እንደሚሰሩ እናውቃለን። ከሱ በፊት ግን እንግዲህ በውጭም ሀገር ስለነበሩ አሁን ደግሞ በበጎ አድራጎት ስራ ላይም ተሰማርተው እንደሚገኙ አውቃለሁኝና እንግዲህ ይሄን ሁሉ እንዲያደርጉ ያደረገው ዋነኛው የሀገር ፍቅር ነው ብዬ ማስበው። እንግዲህ ሐዋሳ ላይ ቤተሰቦቻቸውን ያጡ ህፃናትን ሰብስበው የሚደግፍ ድርጅት እንዳሉት አውቃለሁ። ከባለቤቶት ጋር ሌሎች ስራዎችንም ይሰራሉና ለምን የሚለውን እናነሳለን። እስቲ እዚህ የበጎ አድራጎት ስራ ውስጥ በመጀመሪያ እንዴት ሊገቡ ቻሉ? ያ ነው አንደኛው ኢትዮጵያዊነት፣ የሀገር ፍቅር እንደዚህ የምንላቸው ነገሮች የሚያሳየው እሱ ስለሚመስለኝ። ውጭም ሀገር ስለነበሩ አንደኛ ጠቅልለው ወደ ሀገሮ እንዴት ለመመለስ ወሰኑ? እዚህ የበጎ አድራጎት ተግባር ውስጥስ እንዴት መሳተፍ ጀምሩ? እሺ፣ እጅግ አድርጌ አመሰግናለሁ። በጣም ሰፊ ጥያቄ ነው። ብዙ ሰዓት ሊወስድብኝ ይችላል ለማብራራት። እንግዲህ እኔ ቅድም እንደጠቀስከው ይርጋለም አካባቢ መስንቾ የሚባል ቀበሌ ገብረ ማህበርን ተወልጄ ያደግኩት። ከብዙ ቤተሰብ ነው የተወለድኩት። አባቴ 2 ሚስቶች አሉትና አንድ ላይ 14 ልጆች ነን። እዛ አካባቢ የተለመደ ባህል ነው ማለት ነው። የተለመደ ነው። ከዛም የወረስኩት ነገር አለ። የኔም ብዙ ልጆች አሉ። በርካታ ናቸው። ቁጥራቸው አይጠቀስም እንጂ በርካታ ልጆች አሉ። ስንት ይሆናሉ? እንግዲህ በስጋ የወለዷቸው አሉ። በባህላችን ልጅ በርካታ ይባላል እንጂ አይቆጠርም። ብዙ ናቸው። እንግዲህ ለመረጃ ያህል 200 ህፃናቶች አሉኝ። ከአብራኬ የወጡ 5 ልጆች አሉ። አልበቁኝም። እና እንግዲህ ወደ መጀመሪያ ጥያቄ ስመለስ እንግዲህ ተወልጄ ያደግኩት እዛ አካባቢ ነውና እንደ ማንኛውም እዛ አካባቢ ገጠር እንደተወለደው ልጅ ብዙ ነገር እየተመኘ ነው። መጀመሪያ ከተማን ትመኛለህ። ከተማ ከገባ በኋላ ውጭን ትመኛለህ። ልክ እንደዛ እየተመኘው ያደግኩ ልጅ ነኝ። እድሜ ደርሰው ትምህርት ጨርሼ ስራዎችን ከጀመርኩ በኋላም ውጭ የመሄድ ምኞት፣ ፍላጎት መቼም አይቆምምና ኑሮዬን ውጭ ሀገር መሰረታለሁ ብዬ ስራ ከምሰራበት ወደ ዩክሬን ሀገር ሄድኩኝ። ዩክሬን አንድ ማቆሶ ነበርና እሱ ወሰደኝ። ፍላጎቴ ዩክሬን ለመሄድ ሳይሆን ዩኬ ለመሄድ ነበርና እንግዲህ መንገዱ ያገኘሁት እዛን ጊዜ ወደ ዩክሬን የመሄድ ነበርና ከዩክሬን ወደ ዩኬ ሄዳለሁ ብዬ ቪዛ ማግኘት አልቻልኩም። ስለዚህ ከዩክሬን ወደ ሃንጋሪ ሄድኩኝ። እዛ ሬፊውጂ ካምፕ ብዙ ሰዎች ነበሩ። በአጋጣሚ ሆነው ከኢትዮጵያ ሄዱም ወደ 28 ኢትዮጵያውያኖችን ያገኟቸው እዛ ከተለያዩ ሀገር የመጡ ናቸው። እንግዲህ ብራይት ፊውቸር
ፍለጋ የሄዱ ናቸው። የተሻለ ህይወት ፍለጋ የሄዱ ሰዎች ናቸው እዛና ሁሉም የተለያየ ሀገሮች ነው ምኞት የነበራቸው። መጨረሻቸው ፈረንሳይ የሆኑ ጀርመን የሆኑ ጣሊያን የሆኑ እንግሊዝ የሆኑ ብሎ የወጡ ሰዎች ነበሩና ከነሱ ጋር ነበር እዛ የተገናኘሁት። በአጋጣሚ ሆኖ እዛ እያለን ከአሜሪካ የመጡ ሰዎች እዛ አካባቢ ካምፕ ውስጥ በጣም ብዙ ሰው ነበርና ያስተምራሉ፣ መጽሐፍ ቅዱስም ያስተምራሉ፣ እንግሊዝኛ ያስተምራሉ። ካውንስሊንግም አለ። በጣም የተቸገሩ ሰዎች አእምሯቸው የተነኩ በጦርነት በተለያየ ምክንያት የመጡ የስነ ልቦና ድጋፍ እነሱ ነበሩና በአጋጣሚ ሆኖ እኔም በጣም ከአሜሪካ የመጡ በጣም ወጣት ከሆኑ ሚሽነሪዎች ናቸውና ከነሱ ጋር እንግሊዝኛም እየተማርኩ ባይብልም እየተማርኩ ቆየው። ሳላውቅ እዛ በጣም ቆየው። ረጅም ሰዓት ወሰደብኝ። እንደሌሎቹ ወዲያ ወጥቼ አልሄድኩምና እዛ ሃንጋሪ ማለት እዛ በጣም ጣፈጠኝ። ትምህርቱም ጣፈጠኝ። ከነሱ ጋር መግባባትም ቋንቋ ማወቅ ፍላጎት ስለነበረኝ እዛ ቆየው። ሳላውቀው እነሱን እየመሰልኩ መጣሁ። እየተቀየርኩ ወደ አእምሮ እየተመለስኩ መጣሁ። ከዚህ ሲወጣ አእምሮ የተበላሽቶ ወጥቻለሁ ለማለት ብዬ ሳይሆን ትርጉም ያለው ኑሮ መኖር አለብኝ ብዬ አእምሮ በጣም እየተቀየረ ስመጣ ከዩክሬን ወደ ሃንጋሪ በመጣሁበት መንገድ ከዚህ ወደ ሌላ መንገድ ወደ ሌላ ሀገር አልሄድም። እዚህ ሀገር ቆይቼ መኖሪያ ፈቃድ አግኝቼ በዛ ትራቨል ማድረግ አለብኝ ብዬ ወሰንኩ። እሱን ማግኘት አልቻልኩም፣ ግን ማግኘት ያልፈለኩት ነገሮችን እያገኘሁ ቆየሁ። የልብ መለወጥ በጣም እንትን አለ። ቋንቋ ማወቅ ጠቀመኝ። ህይወቴ ተመለሰ። ስለዚህ ህይወቴ ሲመለስ ራስን እንደገና መለስ ብዬ ማየት ጀመርኩ። በህይወት ምን ማድረግ አለብኝ? ከዚህ በኋላ የትኛው ሄጄ ነው መኖር አለብኝ እያልኩ ያሰብኩ ነበርና አእምሮዬ ሲመለስ ወደ ሀገር መመለስ ጠቃሚ እንደሆነ እየገባኝ መጣ። በአጋጣሚ እዛ ባይብል ኮሌጅ እያለሁ ከአሜሪካ መጣ እዛ ባይብል ኮሌጅ የምትማር ልጅ ነበረች። እሷ ዛሬ ልጆቼ እናት ናት። እዛ ተማሪ ነችና ከሷ ጋር ተግባባን። የሷን ፍላጎት ነበራት። በልጅነት ኢትዮጵያ መጣ የተቸገሩትን ማገዝ የምትፈልግ ሰው ነበረች። ኢትዮጵያ መጣ በጣም የተቸገሩትን ህይወት መስጠት የሚፈልግ ነበረች። ልጅ ሆና ገና በ14 15 ዓመት ሆናና ስንገናኝ ስናወራ ስንግባባ ረጅም ጊዜ አልወሰደብን። በጣም ተግባባን። ከዛ ወሰን እኔ 3ኛ ዓመት ነበር ባይብል ኮሌጅ የተማርኩ። መጨረሻ ዓመት ላይ 4ኛ ዓመት ላይ ከሷ ጋር በጣም ተግባባንና ለመጋባት ወሰንን። በአጭር ጊዜ ውስጥ ከተገናኘን በአጭር ጊዜ ውስጥ ተጋባን። ስለዚህ ኑሯችን የት እንመስርት ብለን ስናስብ ኢትዮጵያ መሄድ አለብን ብለን ወሰድን። ከዛ አሜሪካ ሄድን፣ ተጋባን 2005 በፈረንጆቹ። ከዛ 4 ወር አሜሪካ ቆየን 2006 በፈረንጆቹ። ከዛ ወደዚህ መጣን። የተቸገሩ ሰዎችን ማገዝ አለብን ብለን መጣን። ከባድ ጊዜ ነበር። በእኛ 97 ነበር የምርጫው ጊዜ ነበር። በጣም ከባድ ጊዜ ነበርና በጣም ብዙ ቻሌንጆችን ያጋጠሙን። በዛን ጊዜ የነበረው ቻሌንጅ ታውቃላችሁ። ምርጫው ላይ አሜሪካኖቹ ኢንቮልቭ አድርጎ ስለነበረ በጣም አሜሪካ ላይ ጥሩ ፊሊንግ አልነበረም። ሰው ሁሉ ይቀየም ነበርና በጣም መኖር አልቻለም ነበር። በጣም አስቸጋሪ ሁኔታ ውስጥ ግን አለፍንና እስከዛሬ ድረስ ይኸው 20 ዓመታችንን አስቆጠርን። እንግዲህ እርስዎ ወደዚህ ወደ ኢትዮጵያም ከተመለሱ በኋላ ሐዋሳንም እዛ በጎ አድራጎት ስራ ላይ ከተሰማሩ በኋላ በተለይ እነዚህ የሚጣሉ ልጆች እንደዚህ እነሱም ላይ በስፋት እንደሚሰሩ ሰምቻለሁና እስቲ ምንድን ነው የበጎ አድራጎት ስራው በዋናነት? በጎ አድራጎት ስራ እንግዲህ የተጣሉት ልጆች አሉ። እነዚህ ህፃናቶችን ሴቭ እናደርጋለን፣ እናነሳለን። ያው ከመንግስት ጋር አግሪመንት ገብተን መውም ተፈራርመን ልጆችን እናነሳለን፣ እናሳድጋለን። በተለይ የሀገር ውስጥ ጉድፈቻ በማበረታታት እኛ ብዙ ስራ ሰርተናል። ምንም ከህፃናት ጋር ብንሰራ መዛኔ የውጭ ጉድፈቻን እንቃወም ነበር። የተቃወምንበት ምክንያት ውጭ ጉድፈቻ ክፉ ነው በማለት ሳይሆን የቢዝነስ እንትን ስለሆነ ነው። ከመስመር የወጣ ነገር ስለነበረ ስርዓት ያጣ ስለሆነ ነው። አንዳንድ ጊዜ ቤተሰብ ያላቸውም ልጆች ይወጣሉ። ቤተሰብ ያላቸው ልጆች ቤተሰብ እንደሌላቸው ተደርገው ይወጣሉ። ባደጉ ጊዜ ወደዚህ ሀገር ሲመጡ ደግሞ ትሬስ አድርገው ማግኘት ስለማይችሉም በጣም አሳዛኝ ሁኔታዎች እሱ ደግሞ እንግዲህ ብዙ ማህበራዊ ቀውስም እንዳመጣ ይታወቃል። እንግዲህ አቶ አርጋው በዋናነት የተገናኘነውም በተለይ ደግሞ እርሱም የሚሰሩት ከዚህ ከሰላም ባንክ
ወይንም ወርልድ ፒስ ባንክ የሚል እንቅስቃሴ እንዳለ ይታወቃልና ምንድነው እሱ ሐሳቡ እንዴትስ መጣ የሚለውን ደግሞ እናንሳ እስቲ። ከዛ በፊት ግን ምንድነው ሰላም? እርስዎ እንዴት ነው ሰላም የሚገለጸው? እንግዲህ ስራችን በጣም ብዙ ህጻናቶችን ሴቭ አድርገናል። ብዙ ሲገፉ ሊገፉ የነበሩ ህጻናቶችንም ሴቭ አድርገን አስተምረን ወደ ኮሚኒቲው ቀላቅለናል። አንዳንድ ጊዜ ከሰፈር ዝም ብሎ ግር ብሎ መጥቶ ጎዳና ላይ የሚቀመጡ ልጆች እነሱን ሰብስበን ሪኢንቲግሬት አድርገናል ወደ ኮሚኒቲው። ተፈናቃዮችንም ብዙ ሰዎችን አግዘናልና ይህንን ሁሉ ስናደርግ ያየነው ልክ እንደኛ አይነት ተቋማት ብዙ ቢኖሩም እነዚህን ችግሮች ሙሉ በሙሉ መቅረፍ እንደማይችሉ ነው የተረዳነው። ሰላም ሁለንተናዊ ጥሩ ነገር ነው ብዬ ነው የማስበው። ለምናደርገው ለቢዝነስም፣ ለመኖርም፣ ለመማርም፣ ለማግባትም ለምናደርገው ነገር ሁሉ ሰላም መሰረት ነው ብለን የምናስበው። ሰላም ማለት የግጭቶች አለመኖር፣ የጥላቻ አለመኖር፣ የመገፋፋት አለመኖር፣ የመፈናቀልና የመፈነቃቀል አለመኖሮች ናቸው ሰላም ለምናስበው። የባንኩስ ሐሳብ እንዴት መጣ? ባንኩ ምንድነው ብለን ያሰብነው ይሄንን ችግሩ ሰላም ማጣት ነው ብለን ካሰብን ሰላም ማጣት እንዴት እናምጣ የሚል ሐሳብ ነው። ግሎባል ፒስ ባንክ ሰላምን እንዴት እናምጣ። እንግዲህ እንደሚታወቀው ሃይማኖትን ብትል ፖለቲካን ብትል የትኛውም የሰላም ግንባታ የማይል ሰው የለምና ሰላም እንዴት ነው የሚገነባው፣ ሰላም በምንድን ነው የሚገነባው በሚል ሐሳብ ነው እኛ እንደምናስበው ወይንም እንዳገኘ ነው። ሰላም የሚገነባው ስለፈለግን ብቻ አይደለም፣ ኮንትሪቢዩት ማድረግ አለብን። የሰላም ሐሳቦችን ማዋጣት አለብን ብለን ነው የምናስበው። የሰላም ሐሳብን ሰላም ችግር ያለበት ደግሞ ማን ነው ብለን ስናስብ የሰላም እጦት የሌለበት ማንም የለም። ስለዚህ ሁላችንም ያጠነው ነገር ለማግኘት ምን ማድረግ አለብን ብለን ስናስብ የሰላም ፖዚቲቭ ሐሳብ ማዋጣት አለብን። ችግሮቻችን በምን እንፍታ፣ በምን መሳሪያ እንፍታ፣ በምን እንፍታ ብለን ስናስብ ሁሉም ሰው ሐሳብ ማዋጣት ይችላል። ምክንያቱም የሰላም ስጋት የሌለበት፣ የሰላም ፍርሃት የሌለበት ሙሉ ሰላም አለኝ ብሎ የሚል ሰው ስለሌለ ስለዚህ ያጠነው ነገር ለምን እናዋጣው? ስለዚህ ልክ ሰዎች ባንክ ቤት ሄደው ገንዘብ እንደሚያስቀምጡት የእናንተ ባንክ ደግሞ ሰዎች ለሰላም የሚያግዝ ሐሳብን እየመጡ ያስቀምጡበታል። ባንክ እንደሚመሰርቱት ለምሳሌ የተመሰረቱ ባንኮችን አስባ ፒውር ገንዘብ አዋተ ነው። ባንክ ስታቋቁም መሬት አትሰጥም፣ ህንጻም አትሰጥም። የሚሰጠው አክሲዮን ይገዛል። ካሽ ነው ሰብስበ እንትን ምትለው። ስለዚህ ያንን ሰብስበ ያስቀመጥከው ነገር ምንድነው ያደርጋል? እየወለደ እየጨመረ ይሄዳል። እና ስሜቱ ይሄንን ስሜት ወደ ሰው ብናመጣ አሁን የት አካባቢ ያለው ባንኩ ሲዘርፍበት ነው የኔ ችግር የለብኝ ቦረና ያለው ነው ወይንም መቀሌ ያለው ነው ተዘርፈው ብሎ የትኛውም ጋር ያለው ባንኩ ሲነካበት ባንክ ተነካ ነው ብሎ ያ ስሜት እንዲመጣ ነው እንደ ግሎባል ፒስ ባንክ የሚፈልገው። የትም አካባቢ ያለው ሰው ሲጎዳ የኔ ሰው ተጎዳ። ቅድም እንዳልኩት የባንኩ ፕሬዝዳንት ለየትኛውም አካባቢ ላለው ባንክ ዘረኛ አይደለም። የራሱን እንደራሱ ሀብት ነው። የዛ ባንክ ሼር ሆልደሮቹን በሙሉ ካሉበት ቦታ ሁሉ ሆኖ ለዛ ባንክ ይቆረቆራል። የትኛውም ብራንች እንድነካባቸው አይፈልግም። ግሎባል ፒስ ባንክም እንደዛ ነው። የትም አካባቢ ያሉ ሰዎች እንድነኩብን አንፈልግም። ምክንያቱም የኛ ሼር ሆልደሮች ናቸው። ግለሰቦች የኛ ብራንች ባንክ ነው ብለን ነው የምናስበው። የግሎባል ፒስ ባንክ ሐሳብ ወዳጆች፣ ሰላም ፈላጊዎች ነን የሚሉ ለሰላም ሐሳብ የሚያዋጡ እዚህ አካባቢ ያለው እንደዚህ አይነት ችግር አለና ይሄን እንደዚህ አድርገን እንፍታ ብሎ የሰላም ሐሳብ የሚያቀርቡ። ምን ሰራችሁ እስቲ? እስካሁን ብዙ ነገር ሰርተናል። እንግዲህ ከጦርነቱ በኋላ ትግራይ ክልል ሄደን ከነሱ ጋር በጣም ብዙ ውይይቶችን አድርገናል። እዛ አካባቢ ያለው ችግር ለመፍታት እዛ አካባቢ ካለው ማህበረሰብ ጋር ከጎረቤት ዞኖች እና ክልሎች ጋር መታረቅ እንዳለባቸው ከግሎባል ፒስ ባንክ እንግዲህ ከሚያመንባቸው 4 ኮር ነገሮች አሉ መሰረታዊ ብለን የምናምነው። አንደኛ ግሎባል ፒስ ባንክ ቅድሚያ ለጎረቤት የሚል ፕሪንሲፕል አለው። ሰላም ለማምጣት ሰው ከጎረቤቱ ጋር ሰላም ካላመጣ ሰላም አይኖርም ብለን ነው የምናስበው። ሰላም ፍለጋ ዘመዶችን፣ ሰላም ፍለጋ ጎሳህን፣ ሰላም ፍለጋ ቋንቋን ፍለጋ መሄድ የለብን። ሰላም ከጎረቤት ነው። ጎረቤትን ከጠበቀ ሰላማችን ሙሉ ይሆናል። ብሔርተኛ አይሆንም፣ ጎሳዊ አይሆንም፣ በምንም የተያዘ አይደለም። ስለዚህ ሰላማችን የጋራ እንዲሆን ከፈለግን በጉርብትና እናድርግ የሚል ፕሪንሲፕል ነው። አንደኛው ነው። ሁለተኛ ኔበር ፈርስት፣ አንደኛው ኔበር ፈርስት ነው። ሁለተኛ ፍሬንድ ሬዚንግ የሚል ፕሮግራም አለኝ።
ፈንድ ሬዚንግ ሳይሆን ፍሬንድ ሬዝ እናድርግ። ጓደኛ ወዳጅ ማብዛት ጠላትን ለመቀነስ ወዳጅ ማብዛት እንጂ ጠላትን ገለህ አትጨርስም። ስለዚህ ጓደኛ ያልነበረን ሰው በሙሉ ጓደኛ አድርግ። ጓደኛ ካልነበረ ጎረቤት ጓደኛ አድርግ። ጓደኛ ካልነበረ ክፍለ ከተማ ጓደኛ አድርግ። ጓደኛ ካልነበረ ዞን አጠገብ ያለው ዞን ጓደኛ አድርግ። አጠገብ ያለው ክልል ጓደኛ አድርግ። ስለዚህ መጠባበቅ ይኖራል። ያንን ክልል አልፎ አንተን ማይጎዳበት ሁኔታዎች ያንን ክልል አልፎ ዞን አልፎ ወይም ቀበሌ አልፎ ማንም አንተ እንዳያጠቃ ብናደርግ የሚል ነበር። ሶስተኛ ግጭቶች እንኳን ቢኖሩ ግጭቶችን በእርቅ እንፍታ፣ በኔጎሽዬሽን ሳይሆን በሪኮንሲሌሽን እናድርግ የሚል ነው። ሪኮንሲሌሽን ካላስቀደምን ኔጎሽዬሽን አይሰራም። እርቅን ካላስቀደምን ድርድሮች አይቀርም የሚል ነገር ነው። ድርድርን ካስቀደምን የመሸነፍና የመሸናነፍ ጉዳይ ስለሚሆን እርቅ አይመጣም የሚል ነገሮች አሉ። አራተኛ የማንነት ብዛት ባናመጣ ችግር ውስጥ አንገባም ነው። ምንድናቸው እነዚህ ማንነት ብዛት? ለምሳሌ አሁን ኢትዮጵያ ውስጥ ያሉ ችግሮች ኢትዮጵያዊ በመሆንና ሰው በመሆን ብቻ የመጣ ችግር አይደለም። ከዛ በኋላ የሚመጡ ማንነቶች አሉ፣ አይደንቲቲዎች ተጨማሪ ያልተፈጠርንባቸው ነገር ግን በኋላ አምጥተን አዳፕት ያደረግናቸው የብሔርን በለው ሃይማኖትን በለው ቋንቋ በለው እነዚህ የተፈጠርንበት አይደለም እና በኋላ ያመጣናቸው ናቸው። ትልቁ ችግር ያመጡብን ያሉ እነዚህ ናቸው። እነዚህን እንዴት እናስተካክል? ዋና ነገር ለመኖር ማንነትና ሰው መሆን በቂ ነው። ከዚህ በተጨማሪ የምናመጣቸው ለሰው ሆነ ለመኖር ብቻ ሳይሆን እንትን ያደረጉን ያሉት ለግጭቶችም መንስኤ ናቸው ብለን ነው። ከዛ በተጨማሪ ደቡብ ክልል ላይ ደቡብ ኢትዮጵያ ላይ 16 ብሔረሰቦች ያሉበት አካባቢ አለ። በጣም አርብቶ አደር ነው። ያ ማህበረሰብ ውስጥ ጥሩ እሴቶች አሏቸው፣ ደግሞ መነጋገር የሚችሉ ማህበረሰቦች ናቸውና እነዚህን ሰዎች ሄደን አወያይተን በተለይ እነሱ ሽማግሌ የሚያምኑ ናቸው። እዛ አካባቢ ሽማግሌ ብቻ ሳይሆን የንጉስነት ስልጣን ያላቸው ናቸው። አካባቢያቸው ላይ በጣም ሁሉም ጎሳ ላይ ንጉስ አላቸው፣ በጣም የሚያከብሯቸው። ሁሉም ማህበረሰብ ቁጭ ብሎ የሚነጋገርበት ባህላዊ የዳኝነት ስርዓቱ እንዲኖር እዛ አካባቢ መሬት ተሰጥቶን ግንባታ ለማድረግ እየሞከረ እያደረግን ያለው። ግንባታ የምናደርግበት ሀሳብ እኛ ያቀረብ ነው 16ቱም 15ቱም ማህበረሰብ የሚመተው የሚሰበሰቡበት አዳራሽ ይኖራል። አዳራሹ 18 መግቢያ ያለው ነው። ሁሉም በራሱ የራሱ በር አለው፣ ከፍቶ ይገባል፣ የባለቤትነት ስሜት እንዳይኖረው። ምክንያቱም ግንባታ የሚገነባው አንድ አካባቢ አንድ ቦታ ላይ ስለሆነ አማካይ ቦታ ስለሆነ ለዚህ ባይተዋርነት እንዳይኖራቸው ከፍቶ የሚገቡት የራሳቸውን ነው። ውስጥ ሲገቡ ግን መነጋገሪያ ቦታ አንድ አዳራሽ አለ። በየመግቢያቸው ግን የራሳቸውን እሴቶች የሚጽፉበት ባህላቸውን፣ ትውፊቶቻቸውን ልዩ የሚያደርጓቸው ነገሮች የሚያሳውቀት ቦታ ነው እና በዛ አይነት ሁኔታ ነው ዲዛይን ሰርተን ወደ ስራ እየገባን ያለው። ተጨማሪ 3 በሮች አሉት። እነዚህ ተጨማሪ 3 በሮች ሲምቦሊዝሙ ምንድነው? እኛ 15 ወይም 16 ብሔረሰቦች ብቻ ታጥረን የምንቀር አይደለንም። የሚወደን የሚመስለን ካለ በዚህ በኩል መግባት ይችላል የሚል ሲምቦሊዝም ነውና ያንን ለማድረግ ሙከራ ያደርጋል ነው። በጣም ጥሩ ሀሳብ ይመስለኛል። ውጤት የሚያመጣ ይመስለኛል። በፖለቲከኞቹ በምኑ አካባቢ ያለው ነገር እንዳለ ሆኖ የኢትዮጵያ ሕዝብ ደግሞ የትኛውም አካባቢ ብንሄድ ሰላም ወዳድ እንደሆነ እንመለከት የምናውቀው ነውና እንግዲህ እርስዎ በተለይ ደቡብም ሲዳማንም ሌሎች አካባቢዎችን በደንብ ስለሚያውቁት እስቲ የኢትዮጵያውያን ለሰላም ያላቸው ዋጋ በተለይ ከዚህ ከእርቅ የሀገር ሽማግሌዎችን የሃይማኖት አባቶችን ከመስማት እንደዚህ አንጻር ያለን እሴት ምን ይመስላል? አሁን ቅድም እንዳልኩት ጥሩ እሴቶች ሀብታም ባህል ያለን ህዝቦች ነን። ሀብታችን ግን አንድ ቦታ ያስቀመጠን አይደለም። ኢትዮጵያ ውስጥ ባንክ በግል ባንክ መከፈት ከተጀመረ እንግዲህ 30 ምናምን ዓመት ነው። ከዛ በፊት 2 የመንግስት ባንክ ብቻ ነው ያለው። እንግዲህ ኢትዮጵያ ውስጥ ምን ያህል ሀብት እንዳለ ማወቅ የምትችለው ከዛ በኋላ ስንት ባንኮች ተከፈቱ። ባንኮች ሁሌ የተከፈቱ ነው ያሉት። ሁሌ ሲከፈት ባንክ አትራፊ ስለነበረ ሰው ሁሉ ሼር እየገዛ ባለ ሀብት ሆኗል። እስቲ እንደዚህ አይነት ባንክ ይከፈት፣ የሀሳብ ባንክ ይከፈት። የሀሳብ ባንክ ቢከፈት የሀሳብ ፖዚቲቭ ሀሳብ ባንክ ነው። ዝም ብሎ ሀሳብ ባንክ አይደለም። የጥላቻ ሀሳብም አለ። የጥላቻ ሀሳብ ሳይሆን ሰላምን ሊያመጣ የሚችል ሀሳብ ባንክ ቢከፈትና ሰው ሁሉ ለሰላም ቢያዋጣ ለሰላም ኮንትሪቢዩት ቢያደርግ
ሰላሙ ዘላቂ ሰላም ሊያመጣ ይችላል። ይሄ የሰላም ባንክ የገንዘብ ባንኮች ኢንሹራንስ ሊሆን ይችላል። ምን ማለት ነው? ሰላም የሌለበት ቦታዎች ላይ እኮ ባንኮች ይዘረፋሉ፣ ስራማ ይቆማል እኮ። ሰላም ያለበት ቦታ ቢሆን ይቀጥላልና እንግዲህ ብዙ ባንክ የሰላም ባንክ መክፈት የምንችልበት ፖቴንሻል አለን። ግን አስተባባሪ ይፈልጋል፣ የመንግስትን ፍላጎት ይፈልጋል፣ የህዝብን አስተባባሪነት ይፈልጋል። ህዝቡ ጋር ግን አለ፣ ህዝቡ ጋር አለ፣ ሊያዋጣ የሚችለው ነገር አለ። መልካም ነገር የሌለበት የእርቅ ባህላዊ እርቅ ዳኝነት የሌለበት አካባቢ የለም። እነዚህን የህዝብ ብናደርገው ባንክ ውስጥ ገብቶ ሁሉም ከዛ እያወጣ የሚጠቀምበት ሀሳብ ቢኖረን ዛሬ ገብተን ያለንበት ጦርነቶች ሊፈጠሩ የማይችሉ ነገሮች ናቸው። መፍታት የማንችልበት ሀሳቦች የሉንም። እርቅ ማድረግ ማስችለን ሀሳቦች የለም። አንዱ ጋር ያለውን እምቢ ብለን እንዳትሄድ የሚያደርግ ነው። ለምሳሌ አሁን ሲዳማ አካባቢ ነው ተወልጄ ያደግኩትና ሲዳማ ጋር ምንም አይነት ግጭት ቢኖር የሀገር ሽማግሌ ለምነው ተገዝቶ መጨረሻ ላይ ቡልኮ ይጥልብሃል። ረግጠ ልትሄድ ስትል የትኛውም ሰው ያንን ቡልኮ ረግጦ ማለፍ አይችልም። የትኛው ምንም አይነት ብትቆጣ ያንን ቡልኮ ረግጦ ማለፍ አትችልም። ይሄ እሴት እንደዚህ አይነት እሴቶች በየቦታው አሉ። ገዝቻለሁ ብትል ታቦት ብታወርድ ሰው ጥሎ ይሄዳል እንዴ? ረግጦ ይሄዳል እንዴ? አሉ። እነዚህ በየቦታ ያሉ ሀሳቦች አሉ። ማዋጣት ያለብን ወደ ህብረተሰቡ አምጥተን ሰላም ማምጣት የምንችልበትን ብናዋጣ አላዋጣንም። አሁን እኛ ብዙ ጊዜ የምናዋጣው ጥይት ነው የምናዋጣው፣ ገንዘብ ለጦርነት ነው የምናዋጣው። ለሰላም ሀሳብ ብናዋጣ ሰላም ሁሉም ሰው አለ። ጎዳና ላይ ያለ ሰው አሁን ሰላም አጣት እሱ ጋር የለም። ግን ሀሳብ አዋጣ ብትል ማን መጥተው ችግር እንደሚፈጥርበት መቼና ስንት ሰዓት እንደሚመጣ ይነግራል፣ ሀሳቦቹን ይነግራል። እና መፍትሄ ማግኘት ይቻላል። ግን እንደዚህ ሰብሰብ አድርገን እስቲ እንድናዋጣ ብናደርግ ባንክ ምንከፈት በጣም ጥሩ ሀሳብ ነው። እንግዲህ ተመልካቾች የሚወዱት ለኢትዮጵያን የሚጠቅም ነው ብዬ አስባለሁ። አሁን እንግዲህ እንደሚያውቁት የምክክር ኮሚሽኑ ኮሚሽኑ ተቋቋመ፣ ኮሚሽነሮቹ ተመረጡ፣ የአጀንዳ ማሰባሰብ ስራዎች በሁሉም ክልሎች ሲሰራ ነበር። አሁን እነዚህን የተሰበሰቡትን አጀንዳዎች ፊልተር ተደርገው ነው አሁን ወደ ዋናው ምክክር እየተሄደ ያለውና አሁን የሚሰራው እነዚህ በተሰበሰቡት እንግዲህ ከታሪክ ጋር ከነበሩ ከአመለካከት ችግሮች ጋር ከተለያየ ምክንያት ያሉ አጀንዳዎች ናቸው ተሰብስበው እዚህ የመጡትና አሁን ዋናው የምክክር ጉዳይ ላይ እነዚህ አጀንዳዎች ይቀርባሉ። የኢትዮጵያን ጥያቄዎች ምንድናቸው? ከሰንደቅ ዓላማ ጋር ሊሆን ይችላል፣ ከህገ መንግስት ማሻሻያ ጋር ሊሆን ይችላል፣ ከሌሎች ጋር የተገናኙ ኢትዮጵያን ያነሷቸው ጥያቄዎች አሉ። በነዛ ጥያቄዎች ላይ ኢትዮጵያን ተወያይተው መፍትሄዎችን ያበጃሉ ነው እንግዲህ አሁን የምክክር ኮሚሽኑ ከፊታችን የሚጠብቀን ስራ በዋናነት ይህንን የያዘ ነውና ይሄ ነገር እንግዲህ ኢትዮጵያውያን በተለያየ በታሪክም ለመጀመሪያ ጊዜ ነው ኢትዮጵያውያን ምንድነው ችግራችሁ ተብለው ተጠይቀው ጥያቄያቸው ወደፊት እንዲመጣ እየተደረገ ያለውና ይሄ ደግሞ የሀገራችንን ችግር በመፍታት ተመልሰን አዙሪት ውስጥ የምንገባበትን ሂደትን በመፍታት የራሱን ሚና ይጫወታልና ይሄ ሂደት በተለይ ለኢትዮጵያ አሁን ካለችበት ወደ ተሻለ ወደፊት ለመሄድ አጋዥ ነው ተብሎ ስለሚታሰብ የሰለጠነውም ዓለም ሌላውም ዓለም በዚሁ መንገድ ነው ተቀየረ ተብሎ የሚታሰበውና እሱስ ላይ ምን ሐሳብ አለዎት ማለት ፈልጌ። ይሄ እንግዲህ የምክክር ኮሚሽን መቋቋሙ ለኢትዮጵያ የሲቪላይዜሽን ወይንም የዘመናዊነት አንዱ መገለጫ ነው። ኢትዮጵያ ከዓለም የፊተኛው ዓለም አገር እንደሆነች ይታወቃል፣ በታሪክ ይታወቃልና እንግዲህ በመጣንበት መንገድ ብቻ መሄድ አንችልም። ከዚህ በኋላ የመጣንበት መንገድ አንዱ ስርዓት ሲገለበጥ አንዱ ሲመጣ ነገሮች እየተገለባበጡ ነው የመጡትና የሚገለባበጡት የሚተላለፉት ቅሞች ናቸው እየተላለፉ መጡት። እነዚህ ግራጁዌት መደረግ መቻል አለበት። እኔ እንደውም አንድ ጊዜ ሐዋሳ ዩኒቨርሲቲ ተማሪዎች ጋር የሆነ ፕሮግራም አመቻቸውና ከዚህ ቀጥሎ አሁን ያለን ትውልድ ወደፊት ለመሄድ ሁለት መንገድ እንውሰድ፣ በሄሊኮፕተር ስታይል እና በቦይንግ ስታይል። አሁን ያለን ትውልድ ትናንትና የነበረን መንገድ ሳይሆን አሁን ወደፊት ለመሄድ ከዚህ ወደፊት ለመሄድ በሄሊኮፕተር ብንገባ ነው በቦይንግ ብንገባ ነው የሚሻለው የሚል ሀሳብ አቅርቤ ነው ውይይት ያደረጉት። መነሻቸው የሁለቱ መነሻ እዚች ጋር ቢሆን እኛም እዚህ ነን ያለነው የቱ ጋር ብንገባ ነው ወደፊት መሄድ የምንችለው የሚለውን እኔ በሄሊኮፕተር ስታይል ብናደርግ ሄሊኮፕተር ውስጥ ገብተን ወደፊት ብንሄድ ነገ ላይ ምንም አይነት ቅም የለም። ነገ ላይ ቆሻሻ ነገር የለም። ነገ ላይ የተበዳደልነው በደል የለም።
በቦይንግ ስታይል እንሂድ ከተባለ ቦይንግ ከዚህ ጋር የነበረው ከዚህ ብድግ ብሎ መነሳት አይችልም። ወደ ኋላ ሄዶ ነው ተንደርድሮ መጥቶ ከዚህ መነሳት። ስለዚህ ወደ ኋላ ስንሄድ በጣም ኮብልስቶን ያለው መልካም ነገር ብቻ አይደለም፣ መጥፎ ነገሮችም ስህተቶችም አሉ። እነዛ አያሻግሩንም፣ ተንደርድረን መነሳት እንድንችል አያደርጉንም። የሚጎትቱ ነገሮች አሉ፣ የሚያስቸግሩ ነገሮች አሉ። ያለፉት ስርዓት የቆዩ ስርዓቶችን የሚናፍቁ አሉ፣ የቆዩ ስርዓቶችን የሚጠሉ አሉ። በእነዚህ ጉተታ መካከል ነው ልንገባ የምንችለው። ስለዚህ አሁን ናሽናል ዳያሎግን እንደጨረስን ወደ ሄሊኮፕተር ገብተን ከዚህ ወደፊት ብንሄድ ሀገራችንን በብዙ ነገር ልንታደጋት እንችላለን። እንግዲህ ሀገራችን በብዙ ሀብት የታደለች እንደሆነች ይታወቃል፣ በተፈጥሮም በብዙ ነገር እና እርስዎ ደግሞ በተለይ በሲዳማም በሌሎችም አካባቢ ስለሚያውቁት እኛ ኢትዮጵያውያን አሁን እንዳልነው ይሄ ግጭት እንዲህ አይነት ነገሮችን ባይኖሩብን ሌላውንም ዓለም ስላዩት ሀገራችን ምን ያክል በተፈጥሮ የታደለች ነች፣ ምን ያክል ራሳችንን መቀየር የሚያስችል አቅም አለን። አሁን የሚሰሩ ስራዎች አሉ፣ በማዳበሪያ ፋብሪካ፣ በሌሎች በከተማ ልማት እንዲህ የሚሰሩ ስራዎች እንዳሉ ሆነው ምን ያክል አቅም አለን እኛ ኢትዮጵያውያን? እንግዲህ ፖለቲሳይዝ ካልተደረገ እንግዲህ ያለን ፖቴንሻል እያሳየን ነው ያለው፣ እየታየን ያለው። ይሄ ሁሉ ችግሮች እያሉ የተሰሩ ያሉ ነገሮች አሉ። ችግሮች የሉም አሁን የተሰሩን ያህል ችግርም አለን። ህዳሴን ብንመለከት በምን ያህል ችግር ውስጥ አልፈን ህዳሴን እናያለን። የኮሪደር ፕሮጀክትን ብንመለከት በጣም ከባድ ነገር ነው። ሐዋሳም እያየን ያለው ሌሎች ከተማዎችም እያየን ችግር የለም ማለት አይደለም። በችግር ውስጥ ሆነው ትላልቅ የሚታዩ የሚጨበጡ ነገሮች እየተሰራ ነው። ኢትዮጵያን በሀብትም በምንም ነገር ሊወዳደራት የሚችል አይኖርም ብዬ ነው የማስበው። ሰው ኃይል አለ፣ ሪሶርሱ አለ፣ ማዕድኑ አለ። የማደግ እድሉ ከፍተኛ ነው ያለው። ኢትዮጵያ አሁን ችግር ውስጥ የኢትዮጵያ ችግር ለማደግ ወደ ኋላ የሚጎትታት ጥይቶቹ ወደ ውስጥ ይተኮሳሉ። ወደ ውስጥ ጥይት መተኮስ ብናቆም እድገቱ ያለው ፖቴንሻል አሁን በዚህ ችግር ውስጥ ያለን ራሱ ያደጉ ያሉ ተስፋዎች አሉ። ብዙ ተስፋ ሰጪ ነገሮች አሉ። ምንድነው የግሎባል ፒስ ባንክ ህልሙ፣ ሀሳቡ ምንድነው? እኔ የኢትዮጵያ ህዝብ በሙሉ የግሎባል ፒስ ባንክ አካል እንዲሆን ይፈልጋል። እኛ አባል አይደለም እናረው፣ አካል ነው። አባል ይመጣል ይሄዳል፣ አካል አይመጣም አይሄድም። አካል እጄ አይሄድም አይመለስም፣ ሁሉ ጊዜ ከነጋር ነው ያለው። ኢትዮጵያ ህዝብ ለማደግ በቴክኖሎጂም ለማደግ በሃይማኖትም ለማደግ በፖለቲካም ለማደግ አንድ መሆን አለበት ብዬ ነው የማስበው። ሰላም የጋራ እሴት ሆኖ በጋራ በሆኑ ነገሮች ሰላምን በተመለከተ የኢትዮጵያ ህዝብ ሰላም የጋራ ፒኤልሲ ቢያደርገው የተሻለ ይሆናል ብዬ ነው የማስበው። ሰላም በማጣት በጣም ጥቂት ሊጠቀሙ የሚችሉ አካላቶች ሊኖሩ ይችላል። ሰላም ሙሉ በመሆኑ ግን አንድም ሰው ወደ ኋላ የሚቀር የለም። ምንም ወደ ኋላ የሚቀር አንድም አካል ሊኖር አይችልም እና ግሎባል ፒስ ባንክ የሚያስበው ሁሉም የኢትዮጵያ ህዝብ የሰላም ባንክ አካል መሆን አለበት ብለን ነው የምናስበው። ምክንያቱም ሰላሙ ከተረጋገጠ የምንፈልገው ነገሮች ሁሉ አቺቭ ማድረግ እንችላለን። ወጣቱ የፈለጋትን ልጅ ማግባት ይችላል፣ የፈለገችውን ወንድ ልታገባት ትችላለች፣ የፈለገበት አካባቢ ሄዶ መስራት ይችላል፣ የፈለገ አካባቢ ሄዶ ማደር ይችላል፣ መኖር ይችላል እና ይሄ ለሁላችንም ነፃነት የሚሰጠን ለሁላችን ለእድገት ምቹ የሆነ ለሁላችንም መልካም ህይወት እንዲኖረን ሊያደርገው ይችላል እና ቢሎንግነስ ይሄ የኔ አካል ነው የኔ መንበር ነው የሚል ማህበረሰብ እንዲፈጠር ነው የምፈልገው። የኔ ጎሳ ነው የኔ ብሔር ነው ሳይሆን የኔ አካል ነው፣ ለኔ ሰላም የቆመ ነው ብለን ልክ የአንድ ፒኤልሲ አባላቶች እርስ በርስ እንደሚዋደዱት እርስ በርስ እንደሚደጋገፉት ለሰላማችን ሁላችንም እንደዛ አድርገን ነው። ስለዚህ ከልዩነት ይልቅ አንድነት ላይ ማተኮር የተሻለ ነው። በተለይ ለሰላም ሌላው እኮ ኤክስክሉድ ነው የሚያደርገው። ሃይማኖትም አንድ አያደርገንም፣ ፖለቲካውም አንድ አያደርገንም፣ ሌላውም አንድ አያደርገንም። የሚለዩ ነገሮች ሰላም ግን ሁላችንም አንድ ያደርገን። እንግዲህ በዲያስፖራ ደግሞ ብዙ ሰዎች አሉ። እርሶም እንግዲህ የተወሰነ ጊዜም ቢሆን ውጭ ሀገር የመኖር አጋጣሚ ነበረው። አሁን ወደ ሀገር ተመልሰው ሀገሮት ላይ እየሰሩ ነው እና የሀገር ፍቅር እንግዲህ በውጭ ሀገር ያሉ ሰዎች ሀገር ወዳድ እንደሆኑ እናውቃለን። ሀገራቸውን
በሚችሉት አቅም እንደሚደግፉ ይታወቃል። ነገር ግን ደግሞ አንዳንድ ብዙ ሀገሮች አሉ በዳያስፖራ የተገነቡ እነ ናይጄሪያ እነ ኮሪያ ምናምን እያልን ምሳሌ የምንሰጣቸውና ውጭ ሀገር ያሉ ሰዎች በኢትዮጵያ እድገት ውስጥ ወይም ኢትዮጵያን በመቀየር የሚታይ ልክ አሁን እርስዎ እንዳደረጉት መጥቶ መሬት ላይ ወርዶ ከመስራት አንጻር እንግዲህ ምን ይጠበቃል ብለው ያስባሉ? ምንስ ማድረግ አለባቸው ዳያስፖራ ከእርስዎ ልምድ እንዲወስዱ ማለት ነው? በእርግጥ ጥናት ይፈልጋል። ነገር ግን አንድ የሚያደርግ ሀሳብ ካለ የዲያስፖራ ጥቅም አይተን ያለፍነው በኖሞር ጊዜም በህዳሴም ላይ በሰላማዊ ጊዜ ሰላማዊ ስራ የሚሰሩ ሰዎች ናቸው። አሁንም ምንድን ነው የሚፈልጉት? በጋራ የጋራ የሆነ የኮመን የሆነ ለምሳሌ ዲያስፖራው ይከፋፈላል አንዳንድ ጊዜ ከዚህኛው ብሔር ከዚህኛው ብሔር ተብሎና በጋራ ግን ዲያስፖራ የሚፈልጋቸው ነገሮች አሉ። እውቅና ይፈልጋል፣ ሪኮግኒሽን ይፈልጋል፣ ፕሬዝ እንዲደረግ ይፈልጋል። ቅድም እንዳልኩት ሪኮንሲሌሽን ያስፈልጋል። ግን ሀገርን መውደድ ከቃላትም በዘለለ ደግሞ መሬት ላይ ወርዶ በመስራት የሚገለጽ አይደለም ወይ ማለት ፈልጌ። እውነት ነው። እንግዲህ በቃላት ብቻ ሚስትን መደለል አትችልም። የምትፈልገው ነገር ማድረግ አለብህ። አገርህን የምትወድ ከሆነ ወርደህ መስራት መቻል አለብህ። አገርህም ደግሞ ለነሱ መስራት አለባት። እነሱ የሚፈልጉት ነገሮችም አሉ። የሚፈልጉት ነገሮች ማድረግ መቻል አለበት። ኢንቨስትመንት የሚፈልግ ከሆነ ነገሮች መመቻቸት አለበት። ብድሮች የሚፈልግ ከሆነ መመቻቸት መቻል አለበት። የቪዛ ነገሮችን በቀላሉ ማግኘት የሚችሉበት የሚመቻችበት ሁኔታዎች ቢኖሩ፣ የዜግነት ደብል ዜግነት የሚሰጥበት ሁኔታዎች ቢኖሩ ሞር አገሬ ነው የሚል ስሜቶች ይፈጥራሉና ይሄ ብዙ ጊዜ በተደጋጋሚ የሚነሱ ነገሮች ናቸው። በተለይ የዜግነት ጉዳይ እንደ ሌሎች ሀገሮች ዱል ሲቲዝንሺፕ ቢሰጥ ብዙ ጥሩ መብትና ግዴታ ኖሯቸው ብዙ ኢንቨስት ማድረግ ይችላሉ፣ ብዙ መስራት ይችላሉ። ባለቤትነት በጣም ይሰማቸዋል። ሌላ ፓስፖርት ይዘው እቺ ሀገሬ ናት ማለት ትንሽ የሚከፍል ነገር አለና ሌሎች ሀገሮች ቅድም እንዳልኳቸው ህንድ፣ ቻይናም ብትል ዲያስፖራ ነው ሀገሮቹን ያሳደገውና እንደዚህ አይነት ነገሮች ቢሰሩ ሞር ይስባቸዋል ብዬ ነው ማስበው። እንግዲህ በመጨረሻ ደግሞ በተለይ ከዚህ ከተገናኘንበትም ከሰላም ግንባታ ጋር በተገናኘ ወደፊት ተጨማሪ ስራዎችንም ትሰራላችሁ ብዬ አስባለሁኝ እና እንግዲህ አሁን ይሄ የግሎባል ፒስ ባንክ የሚለው ነገር በኢትዮጵያም ብቻ ሳይሆን እየሰፋም የሚሄድ ሀሳብ ነው ብዬ አስባለሁ እና በዛስ ረገድ ምን ታስባላችሁ? ወደፊት እንግዲህ ኢትዮጵያ አንደኛዋ በሰላም ማስከበር ከዚህ በፊት ስማችን ሲነሳ የነበር ነገሮች እንደሆነ ይታወቃል። አሁንም እንዲህ አይነትስ ሀሳቦችን ደግሞ ወደ ሌሎችም የማጋራት እንደዚህ ምን ታስባላችሁ? እንደ ግሎባል ፒስ ባንክ ብንመኛት አንድ ነገር አለች። አሁን በተደጋጋሚ የሚነሳው የእርቅ ጉዳይ አለ። እርቅን ኢዚ ማድረግ ያስፈልጋል። ለምሳሌ እርቅ ስንል የትኛው ማህበረሰብ ተነስቶ ነው የትኛውን ይቅርታ የሚጠይቀው? የትኛውን እኔ ተበድያለሁና እኔን ካሰኝ የሚለው? ስለዚህ ይህንን በቀላሉ ሁላችንም መፍትሄ ሊያመጣ ይችላል ብለን የምናስበው ቅድም ያልኩት ኔበርስ ፈርስት ያልነው የጎረቤት ቀን ካላንደር ላይ ቢቀመጥልን በጎረቤት ቀን ሁሉም ከጎረቤቱ ጋር እርቅ የሚፈጽምበት ተበዳድለናል እና እርስ በርሳችን እስቲ ይቅርታ እንባባል፣ አንዱ በዳይ አንዱ ተበዳይ ሆኖ አይደል ተበዳድለናል በሚል በአንድ ቀን ውስጥ እርቅ ልንፈጽም እንችላለን ብዬ ነው ማስበው። ያቀልልናል። ተሽከሻችን ላይ ደረታችን ላይ የሚከብድብን ነገር ልናወርድ እንችላለን እና ይሄንን መንግስት አድርገው የቀን ችግር የለብንም። ግንቦት 4 ወይ ግንቦት 2 ወይ ግንቦት 1 የጎረቤት ቀን ቢያደርግልን ካላንደር ላይ በዛ ቀን ደግሞ ምን ይደረግ? እርቆች ይደረጉ። ሰዎች የተጋጩ በዛ ቀን ግጭታቸውን የሚፈቱበት በቃ ብናደርግ አገራዊ የሆነ እርቅ ተፈጠረ ማለት ነው። በአንድ ቀን ውስጥ እርቆችን ጨረስን ማለት ነው። ሌላ የክቡር ጠቅላይ ሚኒስትራችን ኤነርጄቲክ ነው። ጤናማ ከመሆኑ ጋር የተያያዘ ይሁን አላውቅም፣ በጣም ጉርበት አለው፣ አቅም አለው፣ ሳይተኛ ያድራል። ትናንትና አሜሪካ ከነበረ ዛሬ መጥቶ ወንዶ ገነትን እየጎበኘ ነው፣ ወይንም ኮሪደርን እየጎበኘ ነው። በሚቀጥለው ቀን ደግሞ ሌላ ሀገር ሲሄድ አቅም አላቸው እና በተለይ አሁን ይህንን ፖቴንሻላቸው ፒስ ቢልዲንግ ላይ እርቅ ላይ ላድርግ ብል ልክ ኮሪደር ፕሮጀክት እንደተሰራው ትራሽን ትሬዠር ማድረግ የሚችል አቅም አላቸው።
አቅም አላቸው። ይሄንን አሁን ያሉ ቻሌንጆቻችን መፍታት ልፍታ ብሎ ብል መፍታት ይችላል የሚል እምነት አለኝ። ምክንያቱም ያለው አቅሙንና ፖቴንሻሉን ዘለስነቱን ስለማውቀው ወደዚህ ዳይቨርት አድርጎ የሚቀጥለው ህዳሴያችን የሰላም ህዳሴ ቢሆን ምናልባት ከዚህ ከሰላም ግንባታ ቀደም ሲያነሱ ስለነበረ በመጨረሻ በተለይ የሲዳማ ህዝብ ለኢትዮጵያ በተለይ ከሰላም ግንባታ አንጻር ያለው እንዳፊኛ አይነት ስርዓቶች ምን ይመስላሉ የሚለውን እሱን ባጭሩ አንስተን እንጨርስ። እንግዲህ ይሄ የሲዳማ በጣም የሚገርመው የአፍኒ ስርዓት በደለኛው ሁለት ተበዳዮች ወደ ሽማግሌ ፊት በሚቀርቡበት ሰዓት ተበዳዩ አይደለም ይሄን ተበድያለሁ ብሎ የሚናገረው በዳዩ ነው። ይሄን ሁሉ በደል ፈጽሜያለሁ ብሎ ወደ በሽማግሌው ፊት የሚናገረው። ምክንያቱም ሽማግሌው ጋር እውነት አለ፣ ሐላላ አለ። ሐላላ የሚባል እውነት ነው። እውነት ማለት እግዚአብሔር ነው። ስለዚህ ያንን መዋሸት ስለማይችል ዋሽቶ በሰላም መኖር ስለማይችል በዳዩ ራሱ ነው ይሄን በድያለሁ ብሎ ሽማግሌው ጋር ይነጋገርና ሰላም ይፈጥራል። ምን ማለት ነው? በዳዩ አምኖ ራሱ ይሄን ያህል በድያለሁ ማለቱ ራሱ ውስጡን ያነጸዋል። ስለዚህ የእርቁ በቃ የእርቁን እዚህ ላይ ነው የሚያልቀውና የንስሐ ስሜት ነው ያለው። እንደዚህ አይነት ባህል ወደ ሁሉም ጋር ቢደርስ በዳዩ ብቻ አይደለም ይቅርታ የሚጠይቀው፣ ተበዳዩም ይቅርታ ይጠይቃል። ፈጣሪያችን ጌታ እንዳለው የሚያደርጉትን አቁምና ይቅር በላቸው እንዳለው በዳዩ ብቻ ሳይሆን ይቅርታ የሚጠይቀው ተበዳዩም ይቅርታ ይጠይቃል። ይቅር በለኝ ማለት እንግዲህ ምን ያህል እንደሚፈውስ ታውቃለና ሲዳማ ባህሉ እንደዚህ ነው። በዳዩ ብቻ ሳይሆን ተበዳዩም ራሱ ይቅርታ እንዲጠይቅ ያደርጋል። ስለዚህ ከሲዳማ ህዝብ ባህል ብዙ ኢትዮጵያ ልንጠቀም የምንችለው የሰላም ግንባታ እሴት አለን፣ ብዙ አለን። ቅድም ያልኩት ቡልኮ መጣል ያንን ረግጦ ማንም ማለፍ አይችልም። ምክንያቱም በቃ ያከብሯል፣ የሚከበር ነገሮች አሉት። እነዚህ ለግሎባል ፒስ ባንክ ለማህበረሰቡ ሰጥተ ሰው አክብሮት ማለፍ የሚችለው ታቦት ወርዶ እኮ ማንም ረግጦ አይሄድም። ስለዚህ እነሱን ሴቶቻችን ያወጣን መጠቀም ብንችል ሰላማችን የተረጋገጠ ይሆናል። እሺ፣ በጣም ነው አመሰግነው። እንግዲህ አቶ አርጋው እዚህ ድረስ መጥተው ይሄንን የመሰለ ሀሳብ ስለተለዋወጥን በሌላ ጊዜ ደግሞ ያው ባንኩ በደንብ ተጠናክሮ እንዳሉት ትልቅ ደረጃም እንደሚደርስ ለኢትዮጵያም ሰላም ግንባታ አስተዋጽኦ እንደሚያደርግ ተስፋ አደርጋለሁ። ለዛሬ ግን በጣም ነው አመሰግናለሁ። እሺ ተመልካቾች እናንተንም እናመሰግናለን። ስትከታተሉ የቆያችሁት የወል እውነት ነው። የወል እውነት በፋና ሚዲያ ኮርፖሬሽን ላይ እንግዲህ ዘወትር በዚህ ሰዓት ይቀርብላችኋል። ዛሬ ያነሳ ነው የሀገር ፍቅር እና የሰላም ግንባታ የሚል ሀሳብን መነሻ አድርገን ከአቶ አርጋው አየለ ጋር ይህን የመሰለ ቆይታ አድርገናል። ስለተከታተላችሁ እናመሰግናለን። እስጢፋኖስ አበራ ነበርኩኝ። የፋና ሚዲያ ኮርፖሬሽን የወል እውነት ፕሮግራም እንደዚሁ በሚቀጥለው ሳምንት ደግሞ በሌላ እንግዳ ተመልሶ ይመጣል። እስከዛው ተመልካቾች በያላችሁበት መልካም ጊዜ ይሆንላችሁ።